ሽኩቻቸውንና መዘራጠጣቸውን በጎን እየሰማን ጆሮአችን ቆሞ ሰምተን ነበር። ከዛሬ ነገ በሽጉጥ ይሞካከሩ ይሆን አይነ ስጋትም እየጎበኘን ሐሳባችንን ባረቂ አባረነዋል። ሲያብርሃ በተለይ የሚታመን አልነበረም። ሽጉጡን ለመምዘዝ ጥቂት ይበቃዋል የሚሉ ወሬዎች ስለነበሩ ለበረከት ሰግተንለት ነበር። በረከትም ቢሆን ግን የዋዛ ለመሆኑን የሚከራከሩ ነበሩ። እንደ ሸዋዚንገር ሁለት ጊዜ ተገልብጦ በሶስተኛው መተኮስ አያቅተውም ሲሉ ነገሩን። እንዲያ ከሆነ ሽኩቻው ከመወራረፍ አያልፍም ብለን ሳቅና ስጋታችንን ካረቄ ጋር ስናወራርድና መሽ ነበር። ገለጻው የተስፋዬ ገብረአብ ነው። እነመለስ እነተወልደ ሲል በጋዜጠኛው ማስታወሻ ላይ ያስቀመጠው አጭር መጣጥፍ አካል ነው። ሲያብርሃ ከብዙ ዓመታት ዝምታ በኋላ ከሰሞኑ ዝምታቸውን ሰብረዋል። ቀጥሎ ስለ ሲያብርሃ ሰሞነኛ ንግግር፣ ከዚያም ከአቶ መለስ ዜናዊ ጋር ስለነበራቸው ሽኩቻ በአጠቃላይ በሲያብርሃ ዙሪያ ወሬ እናደራለን። ሰናይ ጊዜ። ለኢትዮጵያ መንግስት ቅርበት ያላቸው መገናኛ ብዙሃንና አክቲቪስቶች ሲያብርሃ ስለ ህወሓት፣ ኤርትራና ፋኖ ጥምረት ያላቸውን አቋም ገለጹ እያሉ ነው። የቀድሞ የመከላከያ ሚኒስትር ሲያብርሃ ከሰሞኑ የትግራይ ወቅታዊ ሁኔታ ጋር በተያያዘ እሁድ ጥር 4 ቀን 2018 ዓ.ም ምሽት ከአንድ መገናኛ ብዙሃን ጋር በነበራቸው ቆይታ በበርካታ ርዕሰ ጉዳዮች በተለይም ስለ ጥምረትና ከፋኖ ኃይሎች ጋር ስለሚደረግ ትብብር ማብራሪያ ሰጥቷል። ሲያብርሃ የህወሓት አመራሮችና የትግራይ ወታደራዊ መኮንኖች ከኤርትራ ጋር እያደረጉት ነው ያሉትን ጥምረት ተችተዋል። እንደርሳቸው ገለጻ የአይነቱ ግንኙነት ትግራይን የትልልቅ ዝሆኖች የውጭ ኃይላት ማለታቸው ነው የጦር አውድማ የሚያደርግ ነው። የዚህ ስራ ዋና ተዋናይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አብርሃ መሆናቸውን የጠቀሱት ስዬ ፕሬዝዳንቱ የትግራይን ጀነራሎች ለጭነት እንደሚመቹ አህዮች አድርገው ስለቆጠሯቸው ዓላማቸውን ለማሳካት ቢጭኗቸውና አደጋ ቢደርስባቸው እንኳ ግድ እንደማይሰጣቸው ገልጸዋል። በተመሳሳይ ሲያብርሃ የህወሓት ኃይሎች ከፋኖ ጋር እያደረጉት ነው የተባለውን ትብብር በተመለከተ ሲናገሩ ከፋኖ ኃይሎች ጋር የሚደረግ ማንኛውም ግንኙነት የፕሪቶሪያውን የሰላም ስምምነት የሚያፈርስና ትግራይን ወደ ከፋ ችግር የሚከታት ነው ብለዋል። የተፈናቃዮች መመለስም ሆነ የትግራይን መሬት የማስከበር ጉዳይ በፕሪቶሪያው የሰላም ስምምነት መሰረት በሰላማዊ መንገድ እንዲከናወን እየተሰራ መሆኑን ገልጸው በዚህም አቋም አጥብቀው እንደሚቀጥሉ አሳስበዋል። ሲያብርሃ በ1993 ዓ.ም በህወሓት ውስጥ በተፈጠረው ህንፍሽፍሽ የተባለ መከፋፈል በመለስ ዜናዊ አስረስ ቡድን ተሸንፈው የወጡ የህወሓት ነባር ታጋይ ናቸው። በጊዜው ቀጥሎ የመጣባቸው ነገር በሙስና መከሰስ ነበር። ከዚያ በኋላ የአቶ ሲያብርሃን የህግ ሂደት የያዘችው ደግሞ ብርቱካን ሚደቅሳ ሆነች። ያንን ሁኔታ ብርቱካን ሚደቅሳ እንደሚከተለው በሰሞነኛው መጽሐፏ መመለስ በተሰኘው ማለት ነው ገልጸዋለች። ከስድቡና ልባሌ ንግግሩ ውጭ የነበረው ዋና መልእክቱ ባጭሩ ከሙሰኛ ጋር ከነሲያብርሃ ጋር መሆኑ ነው። ስለተባበረሽ አውራ ጎዳና ላይ በመኪና ገጭተን ደምሽን ደመከልብ እናደርገዋለን የሚል ዛቻ ነው። ከዛ በቃ ስልኩ ተዘጋ እያለች ገልጸዋለች። ለብርቱካን ሚደቅሳና መለስ ዜናዊ ጠብ የመጀመሪያዋ ጠብታ በነሲያብርሃ ችሎት ላይ ብርቱካን ሚደቅሳ የወሰደችው አስገራሚ አቋም ነበር። ወይዘሪት ብርቱካን ሚደቅሳ በወቅቱ የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኛ ሆና ስታገለግል በሙስና ወንጀል ተጠርጥረው በፖሊስ ቁጥጥር ስር የዋሉትን የቀድሞውን የመከላከያ ሚኒስትር ሲያብርሃን በዋስ እንዲለቀቁ በመወሰን ለዳኝነት ነጻነት ያሳየችው አቋም በብዙዎች ዘንድ አድናቆትን አትርፎላት ነበር። ሲያብርሃንና መለስ ዜናዊን እንዲያቃቃራቸው በኢትዮ ኤርትራ ጦርነት ጊዜ የነበራቸው የተራራቀ አቋም ነው። መለስ ኤርትራን በተመለከተ አብሯቸው ያደገ ለዘብተኝነትና ፍቅር አለባቸው። ሲያብርሃ ደግሞ በኤርትራና አሰብ ጉዳይ ደም ሞቃት ናቸው። የትግራይ ብሔርተኝነታቸውም ከመለስ ዜናዊ አስረስ ላቅ ይላል። ሲዬ እንደ አረጋዊ በርሄ ጦረኝነት ያጠቃቸዋል። መለስ ነገር ፈታይ ናቸው። የልዩነታቸው ከ1990 እስከ 1992 ዓ.ም ከዘለቀው የኢትዮ ኤርትራ ጦርነት በኋላ አፍጥጦ ወጣ። መለስም ሲዬን እንደ አረጋዊ በርሄ ገለል ማድረግ አማራቸው። የማባረሪያውን ስልትም ርዕዮተ ዓለማዊ ማድረግ ፈለጉ። ስሙን ቦናፓርቲዝም አሉት። የመከላከያ ሚኒስትሩ ሲያብርሃና ጓዶቻቸው ቦናፓርቲዝምን የሚከላከሉበት ቃል አልነበራቸውም። ተረቱ፣ ተባረሩም። ብርቱካን ሚደቅሳ ዳኛ የምትሆንበት ችሎት መምጫው ከዚህ በኋላ ነው። ግን ራሷንም እነ ሲያብርሃንም ከመታሰር አላዳነቻቸውም። ዛሬ ሲያብርሃ መገናኛ ብዙሃን ባገኙ ቁጥር ጥምረት እየተባለ ነው። ማን ከማን ጋር ነው የሚጣመረው? ባለፉት ዓመታት ብዙ ነገር ተበላሽቷል። በትግራይና በአማራ የታጠቁ ኃይሎች መካከል ስለታሰበው ጥምረት ይቅርና የአማራ ኃይሎች እንኳን ይህ ነው የሚባል ጥምረት የላቸውም። ሌላው ቀርቶ ተጣምረን በመታገል የምንታወቀው እኛ ተጋሩም እኮ ዛሬ ላይ አንድ አይደለንም። ኦሮሞም እንደዛው ተመሳሳይ ነው። በጣም የሚገርመው ደግሞ ኢሳያስ አፈወርቂን ሸምጋይ በማድረግ የሚፈጠር ጥምረት ምን አይነት ነው? የትግራይ ህዝብ የራስን ዕድል በራስ የመወሰን መብቱን ተጠቅሞ የወደፊት ዕጣ ፈንታውን ለመወሰን መቁረጡ በኢሳያስ አፈወርቂ ዘንድ እንደማይወደድ እየታወቀና የኢትዮጵያን ህገ መንግስት ከጅምሩ ማምረሮ እንደሚጠላው እየታወቀ
ኢሳያስ ይደግፈናል ብሎ ማሰብ ምን አይነት ድንቁርና ነው? ምን አይነት እብደት ውስጥ ነው የገባ ነው እያሉ ተደምጠዋል። ሲዬ አብርሃና ቡድናቸው በዋናነት ከኢሳያስ አፈወርቂ ጋር ባለው ጠብ ይታወሳል። ያም ጠብ የሚመነጨው በተለይ ከ1967 እስከ 1983 አካባቢ በተደረገው የኢትዮጵያ መንግስት ማለትም የደርግና የህወሓት የሻቢያ እንዲሁም የሌሎች የሰሜን ኃይሎች በጥምረት የተደረገ ጦርነት ነው። በጊዜው ኢሳያስ አፈወርቂ የአባትነት ሚና ይወጡ እንደነበርና በዋናነት የትግራይ ወጣቶችን በሳህል በረሃዎች እንዲሁም በናቅፋ ሸንተረሮች እያንከራተቱ የራሳቸውን ጥቅም ያስከብሩ እንደነበረ የጊዜው የህወሓት ታጋዮች በሚጽፏቸው ሰነዶች ላይ ይጠቀሳል። ለምሳሌ የኢትዮጵያ መከላከያ ሰራዊት ውስጥ ትልቅ ሚና የነበራቸው ሌፍተናንት ጀነራል ዮሐንስ ገብረ መስቀል አዙሪት በተባለው መጽሐፋቸው ላይ የናቅፋውን ትልቁን የ1974ቱን የሁለገብ አብዮታዊ ዘመቻ የመከቱት ከትግራይ የሄዱ የህወሓት ታጋዮች እንደሆኑ ይገልጻሉ። በዚያ ሂደት ውስጥ በዋናነት የትግራይ ህዝብ ራሱ ልጆቻችንን የተወሰዳቸዋቸው መልሷቸው እያለ ጥያቄ ያነሳ እንደነበረ ነው ሌፍተናንት ጀነራል ዮሐንስ ገብረ መስቀል በመጽሐፋቸው የጠቀሱት። በዚያን ጊዜ ወጣት የነበሩ ሲዬ አብርሃና መለስ ዜናዊ በኤርትራ ጉዳይ የተለያየ አቋም እየያዙ የመጡት በሂደት ነው። መለስ ዜናዊን ቀደም ብሎ ራሳቸው ከኤርትራና ከኢሳያስ አፈወርቂ አንጻር የማይጥሟቸው ብዙ ነገሮች እንደነበሩ ይነገራል። ከዛ በኋላ ግን ስልጣን ሲይዙ በተለይ ደግሞ የህወሓትን መሪነት ከተቆናጠጡ በኋላ የኤርትራን ነጻነት አጥብቀው የሚሰብኩ ሰው እንደሆኑ በመለስ ላይ የተጻፉ ሰነዶች ያትታሉ። በዋናነት መለስ ዜናዊ ኤርትራውያን የኢትዮጵያ ቅኝ ግዛት አንድ አካል ሆነው ቆይተዋል እና ነጻነታቸው ሊያገኙ ይገባል የሚል ቋሚና የማይናወጥ አቋም እየያዙ እንደቀጠሉ በጊዜው የተጻፉ ሰነዶች ያትታሉ። ራሳቸው አቶ መለስ ዜናዊም ቢሆኑ የኤርትራ ህዝብ የያዘውን ትግል እንዲቀጥል የተደፋው የተዘቀዘቀው ጠመንጃ ቀና ይበል በሚል በተለይ በትግርኛ የጻፉት መጽሐፍ ነው። ከፍተኛ የትግል መጽሐፍ ጽፈው የኤርትራውያንን የነጻነት የሚባለውን ትግል ማለት ነው አስፋፍተው ቀጥለዋል። ከዚህ ጀርባ ትልቁ የህወሓት አባት የሚባሉት አቦይ ስብሃት እንደነበሩ ይነገራል። እዚህ ላይ ሲዬ አብርሃ ብዙ ስማቸው አይጠቀስም። ነገር ግን የወታደራዊ መሪ ሆነው ለብዙ ጊዜ ቆይተዋል። በተለይ ከትልቁ የህወሓቶች የወታደራዊ መሪ አረጋዊ በርሄ መባረር በኋላ እነ ሲዬ አብርሃ እያደጉ ከፍ ከፍ እያሉ መጥተዋል። በጦሩም በኩል ሚናቸው የላቀ እንደነበረ ይነገራል። በዚህ ጊዜ ከባድ የሆነ የትግራይ ብሔርተኝነት ከዚያ ሲሰፋ ደግሞ የኢትዮጵያ ብሔርተኝነት በእነ ሲዬ ቡድን በኩል በርክቶ እንደታየ ነው በዘመኑ የተነበቡ ሰነዶች የሚያትቱት። በሂደት በሁለቱ ኃይሎች መካከል ማለትም በእነ መለስ ዜናዊና በእነ ሲዬ አብርሃ ኃይሎች መካከል መሳሳብ፣ መጋጨት እየበረከተ እንደመጣ ተጽፏል። እንዲሁ በ1980ዎቹ የኤርትራው ትልቁ ቡድን ሻቢያና መሪው ኢሳያስ አፈወርቂ በኢትዮጵያ ጉዳይ ላይ አድራጊ ፈጣሪ ካልሆንኩ ሲሉ እንደነ ሲዬ አብርሃ አይነት ሰዎች በፍጹም ማለት ጀመሩ። ጦረኝነትም እያዳበሩ እንደሄዱ ይታወቃል። በዋናነት የኤርትራው ሻቢያ በጦረኝነት የሚታወቅና ራሱን አብዝቶ ያሰለጥን የነበረ ከ1983 እስከ 1990 ባለው ማለት ነው ስለነበረ እነ ሲዬ አብርሃ ይህን ነገር በስጋት ይመለከቱት እንደነበርና ለመለስ ዜናዊ አስረስም እንጠንቀቅ፣ እንበርታ፣ ምክንያቱም ኢሳያስ አፈወርቂ በጣም ኃይሉን እያዳበረ ነው፣ ማንን ሊወርበት ነው የሚል ጥያቄ ያነሱ ነበረ። በአንጻሩ አቶ መለስ ወደ ልማት መግባት አለብን፣ ከዚህ በኋላ ጦረኝነት ይበቃናል እያሉ የምትዋጉ ካላችሁ መንገዱን ጨርቅ ያርግላችሁ እስከ ማለት ደርሰው እንደነበረ ነው የምናውቀው ማለት ነው። ከዚያ በኋላ የ1990ው ጦርነት ከኤርትራ በኩል ሳይታሰብ ተጀመረ። በዚህ ጊዜ የነ ሲዬ አብርሃ ሐሳብ አሸናፊ ሆኖ መጣ። ምክንያቱም መለስ ዜናዊ ይህንን ጦርነት እንደሚቀርና በሰላም ሊጠናቀቅ እንደሚችል ሲናገሩ ስለነበረ የነ ሲዬ ቡድን እኛ ያልነው ሆነ የሚል ስሜት ተሰማው። ምንም ቢሆን አቶ መለስ ዜናዊም ተገደው ወደ ጦርነቱ ይገቡ ዘንድ ሆነ። እንደውም በጊዜው መለስ ራሳቸው ስልጣን እንዲለቁ የተለያዩ ሰዎች ጥያቄ ያነሱ ነበር። አንድ የብአዴን ተወካይ በዚህ ጉዳይ ላይ ከፍተኛ ንግግር በማድረግ በነ አባይ ፀሐዬ ሳይቀር ተዘልፈዋል። ምክንያቱም እነ መለስ ዜናዊ የማያምኑበትን ጦርነት መርተው ውጤታማ አያደርጉንም የሚል በነ ሲዬና በአካባቢው ባሉት እንዲህ ባለ አስተሳሰብ ባላቸው ሰዎች ዘንድ የሚንጸባረቅ ሐሳብ ነበረ ማለት ነው። ዮሴፍ ረታ ይባላሉ ይህንን ሐሳብ ያነሱት የአማራ ክልል የጊዜው ባለስልጣን እና እንዲሁ አፍንጫቸውን ብለው ዝም አስባሏቸው። ነገር ግን ጦርነቱ እየተካሄደ እያለም ጥያቄዎች እነሱ እንደነበረ ከነ ሲዬ ቡድን በነ ሲዬ ቡድን ውስጥ እነ ተወልደ የሚባሉት አሉ። ሌሎችም ዛሬ በህወሓት ፖለቲካ ውስጥ የማትመለከቷቸው ነገር ግን በህወሓት ረጅሙ ትግል ውስጥ በጣም ከፍ ያለ ስም ያላቸው የነ ሲዬ ቡድን አባላት ነበሩ። ለምሳሌ እነ አረጋሽ አዳነ ብዙ ጊዜ መጽሐፉን የምንጠቅስለት ገብሩ አስራት እዚህ ውስጥ በከፍተኛ ሁኔታ ይሳተፉ የነበሩ ናቸው። ከዚያ በኋላ
ጦርነቱ በኢትዮጵያ አሸናፊነት ተጠናቀቀ። በኢትዮጵያ አሸናፊነት ሲጠናቀቅ አሁንም የኢትዮጵያ ጥቅም አልተከበረም የሚል የነሲያ አብርሃ ጥያቄ ነበረ። ከነዚያ ጥቅሞች መካከል ለምሳሌ ኢትዮጵያ የአሰብ ወደብን መቆጣጠር አለባት፣ ምክንያቱም የተነኮሳት የሻቢያ ኃይል ነው። ከተነኮሳት አይቀር በ1983 ዓ.ም አላግባብ በሻቢያ የተወሰደውን የአሰብ ወደብን ማስመለስ አለባት የሚለው አንዱ አቋም ነው። ሁለተኛው የኢትዮጵያ መከላከያ ሰራዊት ከፍተኛ የሆነ የኃይል ብልጫ ወስዶ ስለነበረ ወደ አስመራም እየገሰገሰ ስለነበረ እና ይህን ግስጋሴ መለስ ዜናዊ አስረስ በማቆማቸው በነሲያ አብርሃ በኩል ከባድ ቁጣ ተቀስቅሶ ነበረ። ምክንያቱም ነሲያ አብርሃ እንደዚህ የተነኮሰንን ኃይል እዚያው ዋና ከተማው አስመራ ሄደን በቁጥጥሩ ስር ልናውለው ይገባል የሚል አቋም ነበራቸው። ይህንን የነሲያ አብርሃን ፍላጎት ውሃ የጨለሱበት ደግሞ የጊዜው የኢህአዴግ ሊቀመንበርና የኋላው ያው የረጅም ጊዜ የኢትዮጵያ መሪ መለስ ዜናዊ ናቸውና ይሄ መለስ ዜናዊን በፈሪነት ነሲያ አብርሃን በጀግንነት እንዲቀጥሉ አደረጋቸው ማለት ነው። በዚህ የተነሳ የ1993ቱ ህንፍሽፍሽ በህወሓት ውስጥ ተፈጠረ። ያ ህንፍሽፍሽ እንግዲህ ከፍተኛ የሆነ የርዕዮተ ዓለም ለውጦች የመጡበት ማለትም የርዕዮተ ዓለም ፉክክሮች የተፈጠሩበት በዚያም የተነሳ ቀጥሎ የሙስና ክሶችና በህወሓት ውስጥ የኃይል የበላይነት በደንብ የተረጋገጠበት ሆኖ ተጠናቋል። ህንፍሽፍሽ በዋናነት በተለይ የ1993ቱ ህንፍሽፍሽ ከዚህ በፊት እንደጠቀስናቸው በኤርትራና በሀገር ውስጥ ያስተዳደር ጉዳዮች ላይ በተፈጠረ ልዩነት የመጡ ናቸው። የህንፍሽፍሽ የኋላ ታሪክ ሲፈተሽ ያው ይታወቃል። ከ1969 እዚያው 1968 እና 67 አካባቢ በኋላም በ1970ዎቹ እንደዚህ በህወሓት ውስጥ ሲያጋጥም የነበረ ነገር ነው። የ1993ቱ ግን ልዩ የሚያደርገው ኢህአዴግ የሚባለው ትልቁ የሀገሪቱ መሪ ድርጅትና የዚያ መሪ ድርጅት ጭንቅላት የሚባለው ህወሓት በሀገር አስተዳደር ውስጥ 10 ዓመት ከቆየ በኋላ የተከሰተ መሆኑ ነው። ያኛውን 10 ዓመት ሲገመግሙ በህወሓቶች መካከል ከባድ ልዩነት ተፈጥሮ ነበረ። ያንን ልዩነት እንግዲህ መለስ ዜናዊ ቦናፓርቲዝም በተሰኘውና በፈረንሳዊው ትልቁ ወራሪ እንግዲህ በወራሪነትም የሚጠቅሱት አሉ፣ እንደ ጀግና የሚመለከቱት አሉ። በናፖሊዮን ቦናፓርቴ አስተሳሰብ ነው ሊወክሉት የሞከሩት። ናፖሊዮን ቦናፓርቴ በጊዜው ቢቻለው ዓለምን ካልተቻለው አውሮፓን አንድ አድርጎ የመግዛት ከፍተኛ ፍላጎት የነበረው ከአብዮት በኋላ የመጣ እና አብዮት የጠለፈ ሰው ተደርጎ የሚታይ ትልቅ ተዋጊና እንግዲህ ከእንግሊዝና ከሩሲያ በስተቀር ሌሎቹን የአውሮፓ አካባቢዎች ማጠቃለል የቻለ የፈረንሳይ ሰው ነው። ነሲያ አብርሃም ይሄ መንፈስ አላቸው የሚል ነው የአቶ መለስ ዜናዊ ክርክር መነሻውም መድረሻውም እና ያኛው ደግሞ ለጦረኝነት የሚያነሳሳቸው በዋናነት ሀብት የማካበትና ነገሮችን የመቀማት ስነ ልቦና ስላላቸው ነው የሚል ክርክር በአቶ መለስ ዜናዊ በኩል ተነሳ። ይህንንም በጣም በዝነኛው መጣጥፋቸው ቦናፓርቲዝም ገለጹት። ከዚያ በኋላ ቦናፓርቲዝምን ለመረዳት የነሲዬ ቡድን ብዙ እንደተንከራተተ የተለያዩ ጸሐፍት ገልጸውታል። በዋናነት ህንፍሽፍሽ የተሰኘው የሀብታሙ አለባቸው ታሪካዊ ልቦለድ ቀመስ ነገር ግን በጣም በሐቆች የተሞላ መጽሐፍ ይህንን አስፋፍቶ ይገልጸዋል። ገብሩ አስራት ሉዓላዊነትና ዲሞክራሲ በኢትዮጵያ ላይ ነገሩን በደንብ ገልጸውታል። እንደጠቀስነው ገብሩ አስራት የዚህ ህንፍሽፍሽ ራሱ ሰለባ ስለሆኑ በዋናነት እነመለስን እየተቹ እንደሚጽፉ ይገመታል። ሀብታሙ አለባቸው ግን ህንፍሽፍሽ ላይ በአንጻራዊነት ሚዛናዊ ሆኖ ምሁራዊ ነገሮችን ለማሳየት ሞክረዋል ማለት ነው እና ግራ የተጋቡት የነሲዬ ቡድን አባላት ወዲያ ወዲህ ቢራወጡም በመጨረሻ በመለስ ዜናዊ ቡድን አሸናፊነት ነገሩ ተጠናቆ ነሲዬ አብርሃ ወደ ፖሊስ ቁጥጥር ስር ከዛ ወደ እስር ገቡ። ከታሰሩ በኋላ እንግዲህ ከፖለቲካ ጨዋታው በሙሉ ነው የወጡት። ዛሬ ነሲዬ አብርሃ ከብዙ ዓመታት በኋላ በትግራይ በኤርትራ ጉዳይና እንዲሁም በአማራ በጥቅሉ በኢትዮጵያ ጉዳይ ሀሳባቸውን የሚሰጡ ኢትዮጵያዊ ሆነው ተከስተዋል ማለት ነው። የጊዜው አሸናፊያቸው አቶ መለስ ዜናዊ ደግሞ ካረፉ ከደርዘን በላይ ዓመታት ተቆጥረዋል። በአጠቃላይ የሰሜኑ ፖለቲካ እንዲሁም የዚህ ህንፍሽፍሽንና የህንፍሽፍሹን ሰለባ የነሲዬ አብርሃን ሰሞንኛ ንግግርና አጠቃላይ የፖለቲካ አቋም አስመልክተን ያዘጋጀንላችሁ ዝግጅት ተጠናቋል። ሰናይ ጊዜ